የሚለው ነገር አሁን ቢሆን መጣጥለሽ ለመጣጥለሽ ነው የምትሽከረከሪ። ረሳሽው እንዴ? አንቺም እኮ ወደ ቀድሞ ህይወትሽ ወደ ጎዳና ተመልሰሻል። መድብል ይዞት ነው የሚሆነው። ወደ ፖሊስ ጣቢያ አካባቢ ያጣላል። እስካሁን ምንም ነገር የለም። ሁሌም በጣም ደስ የሚል ቤተሰብ የሁለታችን ፊልም እውን የሚሆንበት ሰዓት ደርሷል። ምን ሆናል? የካሌብ ሰዎች እየተከታተሉኝ ነው። ምን እስከዚህ ድረስ? አፍሪካ ውስጥ ላይ ያለ ነው። እርስ በርስ ተገዳድሎ ስልጣን ወይም ወንበር መቀማማት የአባቶቻችን ነው። ዳይ ወደ ስራ ማለት በሚገርም ሁኔታ እንግዲህ ዛሬ ተጋልጣለች ማለት ነው። እንግዲህ አቶ ሀብታሙን አጭበረብራለሁ ብላ ያው በእርግጥ አጭበርብራ መጀመሪያ ላይ በለመደው መደመደው ይላል ያገሬ ሰውና በመጨረሻም እንግዲህ እሱን ድጋሜ አሁንም ቂል ሰራለሁኝ ይበላለሁ ብላ አስባ ያሰበችው ነገር አልተሳካላትም። እንግዲህ ኤደን በጣም ተናዳባት ስለነበረ በባለፈው ባደረገቻት ነገር ተይኝ ብትላትም እምቢው ብላ ያልሆነ ነገር ስላደረገቻት በመጨረሻ በሚገርም ሁኔታ እንግዲህ ዛሬ ጉድ አድርጋታለች ማለት ነው። እንግዲህ ኤደን ባለፈው እንዳያችሁት አውዲዮ ሪከርድ አድርጋ ዛይዳ እሷን አሰምታት ነበረ። መጀመሪያ ግን ያንን አሰምታ ለሀብታሙ ከመናገር በፊት ብሩን አንጭ ብላ 500 ሺህ ብሯን ተቀብላት ነበረ። ያንን 500 ሺህ ብር ከተቀበለ በኋላ ደግሞ እንግዲህ በሚገርም ሁኔታ ድጋሜ ኤደን ዛይዳ ለአቶ ሀብታሙ እንግዲህ ሰጥተዋለች። አቶ ሀብታሙ ያንን ሰምቶ እንግዲህ በጣም ነው የተናደደው፣ በጣም ነው ያዘነው። እንግዲህ ማህሌትን ባልሰማ ሙድ ቀጥሮ እንግዲህ ዛሬ አዋርዷታል። አንቺ ምን አይነት ጉደኛ ሴት ነሽ? አንቺን ግን እኔ ነኝ አንቺ አይደለሽም ጥፋተኛይቱ። አንቺ ግን ባርሽም ብሎ ሸኝቶ የራሴን እርምጃ ባለመውሰድ ይጸጸታለሁ። ምክንያቱም ይሄን ነገር ማድረግ አልነበረብኝም። እኔ ነኝ ጥፋተኛው፣ አንቺ አይደለሽም፣ አንቺ አልደረሽም። ስለዚህ እንኳን ይበለኝ እያለ እንግዲህ ራሱን ጭምር እየወቀሰ በጣም በንዴት ነው እንትን ያለው። እንግዲህ ኤደን የሚገርም ቂል ነው የሰረቻት። ምክንያቱም በጣም ተናዳ ነበረ መጀመሪያ ላይ ምዛ እነ ብሩክና ዝናጋ እነ ብሩክና መድብል ጋር በነበረችበት ሰዓት ላይ መድብልን እንግዲህ ኤደን እንዳየችው ወዳው ነው የወደደችውና ያንን ስለወደደችው በዛ ያኔ ተይኝ በቃ ተይኝ የራሴን ህይወት ልኖር እባክሽ ተይኝ ምንም ነገር እንትናት በይኝ በቃ ተይኝ ብትላት በጭራሽ ነው። የሚገርመው ነገር እንኳን አይደለም እዛ ልትኖር ይቀርቶ ለኔ የምልሽን ነገር ሁሉ ማታደርጊ ከሆነ እኔ ራሴ ሌላ ነገር ውስጥ ነው ይዤሽ መገባው በማለት ነበር እንግዲህ ያን ነገር ስዝተባት የነበረችው። እንግዲህ ኤደን ልጇን ለማስለቀቅ የልጇን ህይወት ለማርዘም ብዙ ቻሌንጆችን ተቀብላ በመጨረሻም እንግዲህ ማህሌትን ዛሬ ይሄው ለአቶ ሀብታሙ ፊት አዋርዳታለች። ምክንያቱም የዛን ሰዓት ልጇንና እሷን እንደዛ ስላደረገኝ ልጇንም ስለምንባት ነበር፣ ስታሰቃያት ነበረ። እሷንም ደግሞ እንግዲህ ስታደርጋት ነበረ። ግን በመጨረሻ ያው አሁን ላይ እንግዲህ ለአቶ ሀብታሙ እንትን ብላ ጉድ አድርጋታለች። ማህሌትም እንግዲህ አንቺን ታልገደልኩኝ ብላ አንገቷን አንገት ለአንገት ተናንቃት ነበረ። ኤደን ግን አርፈሽ ተቀመጪ፣ ክብርሽን ጠብቂ፣ አንቺ ሲጀመር የሚወድልሽ ጎዳና ያው ገንዳ ላይ ነው የሚሻለሽ። ስለዚህ ክብር የማይወድልሽ ሴትዮ ታኔ ጋር ምንም አይነት አፍ ሊኖርሽ አይገባም እያለች ነበር። እሷም እንዲህ እንዳሟ አንቺስ ብትወኚ ካሁን በኋላ የት ነው የምትሄጂውና የምትሄጂው የምትገቢበት እዛው መሸታ ቤትሽ አይደል ወይ ስትላት እውነት ነው ልክ ብለሻል፣ ግን ደግሞ አንቺም እዛው እንደምትመለሽ አትርሺ። እኔስ አውቄ እንትን ብዬ ነው፣ ያንቺ ደግሞ የከፋ ነው። ድጋሜ ግን ከጎዳና የሚያወጣ ማን እንደሚኖርሽ አናቅም በማለት ነው እንግዲህ የተናገረችው። ከዛም አልፋ እንግዲህ ማህሌት ያዋለ ምንም ጥርጥር ጎዳና ላይ ነው ኦሬዲ ወድቀችው። ምክንያቱም ማንም የላትም። በባለፈው ምን የመሰለ ብር አለ ብላ እንግዲህ ከነ ኤፍራታ ጋር ራሱ አባራታለች። ኤፍራታ አሁን ደግሞ እንግዲህ ያው ግማሹን ብር ያው ማህሌት ናት የሰጠችው ለእንትና ማለት ነው ለመርዞ ደላላውና ኤፍራ እንትና ማህሌት እንግዲህ አንድ ላይ ስራ ሊሰሩ ነበር። ማህሌት ያንን ብር የሰጠችው ግን አልተሳካላቸው ማለት ነው። ወደ ቤተሰቦቻችን ማህሌትም እንግዲህ አሁን ወድነ ማህሌት እንትና ጋር ኤፍራታ ጋር መሄዱ አይቀርም። መንገድ ላይ ወርቃ እንግዲህ ባቦ በስላሴ እያለች አጋጣሚ ከዳጣ ጋር ተገናኙ። ዳጣ ስታገኛት እንግዲህ በጣም ነው የደነገጠችው። ስለዚህ ባክሽ ዳጣ ስልኬንም ሌባ ቀመኝ፣ ባክሽንስ የሆነች ነገር ስጪኝ፣
ትንሽ ገንዘብ ስጪ ብላ እንግዲህ ተማጸነቻት። ዳጣም እንግዲህ አይ ሰው መጨረሻ የቆየ ሰው ብዙ ያያል፣ ያንቺን መጨረሻ በዚህ ልክ አምላክ ያሳየኝ የሚገርም ነው በማለት እንግዲህ ያለቻትን ሳንቲም በእጇ ሰታት ነው ሄደችው። ዳጣም በጣም የተገረመችባት እንግዲህ ሰታት ነው ሄደችው። ሶ በዛም እንግዲህ አሁን እርግጠኛ ነኝ እንግዲህ ቀጥታ ሄዳ ኤፍራታ ጋር መሄዱ አይቀርም። ምክንያቱም የልውዴ ቅልሽ ማለት አይቀርም። ግን ያው ባልየውና ኤፍራታ ደግሞ አሁን ማህሌት በሰጠችው ብር ተፍ እያለ ነው እንግዲህ ቀለበት ሊያስር ቀለበት ገዝቶ ሰርፕራይዝ ያደርጉ አይቶ ሰርፕራይዝ ለማድረግ እንግዲህ እየሞከረ ነበረ፣ ግን አልቻለችም። ምክንያቱም ቀለበቱን ኤፍራታ ዋጠችው። እንግዲህ መርዞ ደላለው አረባክሽ 38,000 እኮ ነው ዋጥሽው 38,000 እያለ ነው ማለት ነው። አስባችሁታል ጋይስ? በጣም ከባድ ነው። እንዴት 38,000 ብር እንዴት ትውጫለሽ አንቺ? እንዴት 38,000 ብር ትውጫለሽ እያላት ነው። እሷም እንግዲህ ፏጭ አድርጋ ውጣዋለች። እሱም እየተናደደባት ነው። ነይ ትፊያት፣ ኧረ እንደውም ታሪያታለሽ አላለም። ኧረ መርዞ ከዚህ ሁሉ ምን አለ በኖርማል ሰርፕራይዝ ቢያደርጋት 38,000 ከሚያስወጣት ጥሩ ነው ሰርፕራይዝ ለማድረግ። እንግዲህ ቆንጆ ልብስ ገዝቶላታል ምናምን ፏ አድርጓታል። እውነቱ ለማናገር ቆንጆ ነው። እንግዲህ አሪፍ ነው ማለት ነው። ቀጣይ ጥሩ ነገር እንደሚኖራችሁ ተስፋ እናደርጋለን። ሌላው እንግዲህ ካሌብ ሞሲሳ መጥቷል ጋይስ። ዝናዛ እየተሰቃየ ነው። ስለዚህ ካሌብና ማህሌት አሁን ላይ እንግዲህ ዞሮ መገናኘታቸው አይቀርም። ምክንያቱም ዝናን ለማግኘት ማህሌት ማግኘት ግድ ይላቸዋል። ምክንያቱም የምታውቀው ነገር ብዙ ነገር ስላላት፣ አንደኛ ስለዝና ማነው ስለነመድብል፣ ሁለተኛ ዝና ያለበትንም ስለምታውቅ በዛ መልኩ ነው። እንግዲህ ውድ ቤተሰቦቻችን ዛሬ ቪዲዮ ይመስል ነበረ። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር አድርጉ። መልካም ጊዜ ባይ